ምንድነው አንተ ወደ ራስህ ማትመለሰው? እስኪ ራስህን ሆን መጀመሪያ እስኪ ራስህን አጠንክር አለው። እናም ከመጠን በላይ ጠጥታ ሰክራም እየተንገዳገደች እያለ አጋቹ ሰውዬ ብር የጠየቃት 1 ሚሊዮን የጠየቃት ያገኛታል። ከዛም እሷ ሰክራ እየተንገዳገደች እያለ እሱ በመኪና እየመጣ አግቶ ሊወስዳት ሲል የሆነ ሰው ይመጣና ትሁትን የሚያውቃት ሰው መጥቶ ያድናታል። ከዛም አጋቹ ሰውዬ ትቷት ይሄዳል። ከዛም ይዟት ሄዶ እሷ ምንም ስለማታውቅ ሰክራ ስለሆነ ራሷን ስታ ስለሆነ የሆነ ክፍል ያስገባትና እዛ እንድትተኛ ያደርጋታል። ከዛም ስትነቃ የት ነኝ ያለሁት እኔ የት ነኝ ብላ ትላለች። ያ ሰውዬም እንግዲህ በሩን ቆልፎባት ነበር የሄደው። ስልኳንም ወስዶባት ነበረ። የት ነው ስልኬ እያለች መፈለግ ጀመረች። ስልኳንም እየፈለገች አጣችው። ከዛም ዘግቶባት ሄደው መጣ። ማነህ አንተ? እንተዋወቃለን? የት ነው እንተዋወቀው? ለምንድን ነው በር የቆለፍክብኝ? ትለዋለች። አሁን ምንም አይነት ነገር አልፈልግም። እኔ ካንቺ አንድ ነገር ብቻ ነው የምፈልገው አላት። ምንድን ነው የፈለግከው አለችው። አሁን መውጣት እችላለሁ ስትለው አትወጭም ብሎ ብድግ ብላ ልትወጣ ስትል ቁጭ ያደርጋታል። ለምንድን ነው ቆይ እዚህ ያስቀመጥከኝ? ምንድን ነው ከኔ የፈለግከው አለችው። አሁን እረፍት እፈልጋለሁ፣ ልረፍና ከዛ እንነጋገራለን። እኔና አንቺን አንድ የሚያደርገን ነገር አለ ይላታል። ቲናም ምንድን ነው እኔና አንተ አንድ የሚያደርገን? ከዚህ በፊት ተዋውቀን እናውቃለን ትለዋለች። እንተዋውቃለን ከዚህ በፊት ትለዋለች። ስለ አንቺ ሁሉንም ነገር አውቃለሁ አላት። የቢራ ጠርሙስ አንስታ ልትመታው ስትል ያያታል። ልትበቺ ነበር እኔን ከጩቤ ሊወጋሽ የነበረውን ሰው አድኘሽ እኔን መግደል አይከብድም? ልትመቺ ነበር አላት። ማነህ አንተ? ለምንድን ነው ያዳንከኝ? ማነህ? የት ነው እንተዋወቀው አለችው። አይ እኔ አሁን አንድ ነገር ነው የምፈልገው አላት። ምንድን ነው አለችው። የትሁትን ፎቶ አሳያት። እንዴ ይቺ ቤት ያለችው ትሁት ለምንድን ነው ያዝከው ፎቶዋን? ከሷ ምን ፈልገህ ነው ብለው በጣም ትደነግጣለች። አሁን እሷን በእጅ ካስገባሽልኝ መሄድ ትችያለሽ። እኔ ይሄን ብቻ ነው የምፈልገው ከአንቺ ሌላ ምንም አልፈልግም ይላታል። ቲናም በጣም ትደነግጥና አስብበታለሁ ብላ ተነስታ ትሄዳለች። ትሁትም ወደ ሱቅ ልትወጣ ስትል ታየዋለች በርቀት። ከዛም ትደነግጥና የምትገዛውን እቃ ትታ እየሮጠች ወደ ቤት ትገባለች እየተንቀጠቀጠች። ትሁትም ከዚህ ቤት በቃ መሄድ አለብኝ፣ በእኔ ምክንያት እነሱ መጎዳት የለባቸውም፣ እነሱ መሞት የለባቸውም፣ ስለዚህ እኔ ከዚህ ቤት መሄድ አለብኝ እያለች ታስባለች። እህቷ ጋርም ትደውልና እህቴ ያ ሰውዬ እዚህ ነው ያለው መጥቷል አይቼዋለሁ አሁን ትላታለች። ከእህቷ ጋርም ስልክ እያወራች ያለ አባትየው ይመጡና ትደነግጣለች። ስልኩንም ተወረውረዋለች። ትሁት ምን ሆነሽ ነው የደነገጥሽው? አባዬ አልደነገጥኩ ደነገጥኩ እንዴ ትላለች። በር ሲንኳኳ ትንቀጠቀጣለች። ትሁት ምን ሆነሽ ነው? ምንድን ነው የተፈጠረ ነገር አለ? የደበቅሽኝ ነገር አለ? ንገሪኝ። ምንድን ነው? እየተንቀጠቀጥሽ እኮ ነው ይላታል። ትሁትም አይ አባዬ ያ የሰማይ ስባሪ የሚያክል ሰውዬ ቲናን የሚያስፈራራት ሰውዬ የመጣ መስሎኝ ነው፣ ሌላ ምንም የለም ትላለች። እሱ ታዲያ እዚህ ምን ሊሰራ ይመጣል? ቤታችን ድረስ መጥቶማ ያስፈራራ ነው። እሱ የሚፈልገው እኮ ቲናን ነው ይላታል። እኔ እንጂ አባዬ ሌላ ምንም ነገር የለም፣ እኔ እሱ የተከተለ መስሎኝ ነው ትላለች። ሱቅ ሄደሽ አልነበር እንዴ? የታለ ገዛሽው ዕቃ ይላታል። አይ አባዬ ያው ሄጄ ነበረ ግን አላገኘውም፣ ካርድ አላገኘውም ትላለች። አላገኘሽም ግን እርግጠኛ ነሽ ሌላ ነገር የለም? አባዬ ምንም ነገር የለም ትላለች። እኔም
ወደ ቤት ይመጣና አባዬ ቲና ግን የት ሄዳ ነው ይላል። የሆነ ነገር እያሰበች ይሆናል ወይም ደግሞ ያ ሰውዬ አግቷት ይሆናል ይለዋል። አይ ካግታትማ ጥሩ ነው እንደውም ተገላገለን። አይ ልጄ እስኪ እውነት እሱ አግቷትም ከሆነ አረጋግጥ። እሱ ጋር ከሌለች ግን የሆነ ሴራ እያሴረች ነው ማለት ነው። አሁንም እኛን የሆነ ነገር ለማድረግ እያሰበች ነው ማለት ነው። ስለዚህ ሄደህ አጣራ ይለዋል። እሺ አባዬ አጣራለሁ ይልና ዳኒም ወደ አጋቹ ሰውዬ ጋር ይሄዳል። እዛም እንደደረሰ ያገኘዋል። ቲናስ ይለዋል። ቲና እኔ ጋር እኮ የለችም፣ እኔ አላየኋትም። አንተ አይደለ ብር የጠየካት 1 ሚሊዮን ብር አንጪ እያልካት። ስለዚህ አንተ ካላገትካት ማን ሊወስዳት ይችላል? ትላንትና ጀምራ የለችም ይለዋል። ትላንትና ሰክራ በዚህ እየሄደች እያለ እኔ ልወስዳት ነበረ፣ ግን የሆነ ሰው መጥቶ አዳናትና ይዟት ሄደ ይለዋል። ማን ነው እሱ ሰውዬ ይለዋል። እኔ እንዴት ላቅ እችላለሁ? እኔ አላቅም፣ ግን እኔ የማውቀው እኔ ጋር እንደሌለች ነው። የለችም እኔ ጋር ይለዋል። ዳኒም ቲና የት ነሽ ያለሽው? ምን እያሰብሽ ነው? ምን አይነት ተንኮል ደግሞ እየሰራሽ ይሆን ይልና እያሰበ እያሰላሰለ ይሄዳል። ከዛም ቲናን መፈለጉን ይቀጥላል። ቤት የሚሄድና አባዬ ቲና የለችም አጋቹ ሰውዬ ጋር ይላል። አባዬ ትሁት የለችም እንዴ ይለዋል። አለች ኪችን ናት ይለዋል። እሱም ወደ ትሁት ጋር ይሄዳል። ትሁት እንዴት ነሽ ይላትና ትስቃለች። ትሁትም ዛሬ ምን ሆነሽ ነው ደስ ብሎሻል አላት። አይ ዳኒ ዛሬ ደስ ብሎኛል፣ የካሌብና የዮዲት የውሸት ፍቅር ነው፣ ድራማ ነበር ሲሰሩ የነበረው ትለዋለች። እንዴት? አዎ ድራማ ነው፣ አውቀው ነው አንተንና ቲናን ለማብሸቅ ብለው ነው እንደዛ ያደረጉት እንጂ ከመራቸው አልነበረም ትለዋለች። ዳኒም በጣም ደስ ይለዋል። ዳኒ ከዚህ በኋላ ዮዲትን እንዳታስከፋት ተንከባከባት ትለዋለች። አንዴ ብቻ ወደ እኔ ትመለስ እንጂ ከዚህ በኋላ ላለማስከፋት ቃል እገባላታለሁ። ብቻ ወደ እኔ ትምጣ፣ በጣም እኮ ነው ማፈቅራት ይላታል።